ኢትዮጵያ ወንዞቿን ለቀጠናው የጋራ ብልጽግና የባህር በርን ደግሞ ለብሔራዊ ጥቅሟ የማረጋገጥ ጽኑ አቋም አላት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ሁለተኛው የኢትዮጵያ ውሃና ኢነርጂ ሳምንት በሳይንስ ሙዚየም ተከፍቷል። ኢብራሂም መሐመድ ዝርዝር አለው። የውሃና ኢነርጂ ልማትን በዘላቂነት በትብብርና በፈጠራ መተግበርን ዓላማው ያደረገ ከጥቅምት 17 ቀን እስከ ጥቅምት 21 ቀን የሚቆይ ሁለተኛው የውሃና ኢነርጂ ሳምንት መካሄድ ጀምሯል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሁለተኛውን የውሃና ኢነርጂ ሳምንት አስጀምረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደተናገሩት ኢትዮጵያ ለታዳሽ ኃይልና ለውሃ ልማት በሰጠችው ትኩረት በንጹህ መጠጥ ውሃና ኤሌክትሪክ አቅርቦት በርካታ ሚሊዮኖችን ተደራሽ በማድረግ ከፍተኛ መሻሻሎችን አሳይታለች። የታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካውያን ብርሃን የፈነጠቀ ለተፋሰሱ ሀገራትም የትብብር አርማ ነው ብለዋል። The GERD is not just Ethiopia's dam, it is Africa's dam, a source of clean energy that will help our continent rise to meet the challenge. የህዳሴ ግድቡ የኢትዮጵያ ብቻ ሳይሆን የአፍሪካውያን ሀብት ነው። አህጉራችን እየገጠመ ያለውን የአየር ንብረት ለውጥ ለመቅረፍ ኤሌክትሪክ ኃይል ያመነጫል። ግድቡ ከኃይል አቅርቦትም በላይ ነው። ህይወትን የሚጠብቅ ነው። በፍትህና በፍትሃዊነት እንገዛለን። ያንዱ ብልጽግና ለሌላው መሆኑን እናምናለን። ለዚህ ነው ከጎረቤቶቻችን ጋር ለትብብርና ውይይት ቁርጠኛ ነን የምንለው። የተፋሰስ ትብብር እናጠናክራለን። መረጃዎችን በግልጸኝነት እናጋራለን። ለጋራ ጥቅም በጋራ እናለማለን። በጋራ የምንጠቀምባቸው ውሃማ አካላት ተገቢ በሆነ የውሃ ዲፕሎማሲ አስተማማኝ እንዲሆንና አቅማቸውን ያገናዘበ ልማት እንዲኖር እንሰራለን። Through the spirit of hydro diplomacy, we build trust and unlock the full potential of our shared waters. የኢትዮጵያ የባህር በር ማግኘት የቀጠናውን የኢኮኖሚ ውህደትና የጋራ ብልጽግና በማፋጠን ለጋራ ከፍታ ምቹ መሰረትም ይጥላል ብለዋል ምክትል ጠቅላይ ሚኒስትሩ። As our economy grows, we recognize that access to the sea is vital. ኢኮኖሚያችን እያደገ እንደመሆኑ መጠን የባህር በር ማግኘት ለሀገሪቱ ወደፊት ዕጣ ፈንታ ወሳኝ ነው። ስጦታም ሳይሆን ግዴታም ጭምር ነው። ንግድን ያሳድጋል፣ ቀጠናዊ ትስስርን ያጠናክራል። በኢትዮጵያ ሰላማዊ ቀጣይነት ያለውና የጋራ ተጠቃሚነትን ባማከለ መንገድ የባህር በር እንዲኖር እንፈልጋለን። Sustainable and mutually beneficial access to ports. የአፍሪካ የውሃ ሚኒስትሮች ካውንስል ፕሬዝዳንት ዶክተር ቺኪ ቲዳኒ ዲዮ ወንዞቻችን ድንበሮች ብቻ ሳይሆኑ የጋራ ተጠቃሚነትና ትብብር መሰረቶች ናቸው። አፍሪካ ዘላቂ የውሃና ኢነርጂ ዋስትናዋን እንድታረጋግጥ ኢትዮጵያ የመሪነት ሚናዋን እየተወጣች መሆኗን ተናግረዋል። 60% of our resources on water are transboundary, shared between several states. የውሃ ሀብት 60% ድንበር ተሻጋሪ ነው። የጋራ ሀብት እንደመሆኑ መጠን ትብብርና በጋራ መስራትን ይጠይቃል። ውሃና ኃይል አቅርቦት ለቀጠናዊ ትብብር እድሎችና ፈተናዎች ናቸው። የኢትዮጵያ የውሃና ኢነርጂ ሳምንት የውይይት ብቻ ሳይሆን ልምድ የምንለዋወጥበትና የአፍሪካን የውሃማ አካላት መፍትሄ የምናመላከትበትም ሳምንት ነው። Strategic platform to deepen dialogue, extend exchange of experiences and build African-led solutions to strengthen our collective resilience. የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ ኢትዮጵያ የውሃ ሀብት ጥበቃና አጠቃቀምን በተመለከተ ትርጉም ያላቸውን ስራዎች እየሰራች መሆኑን አመልክተዋል። የናይል ቤዚን ዳይሬክተሯ የምታይ ፕሬዝዳንቱ የሚያው ጉዳይ የኬንያዎቹ ህዳሴ ግድብን የሚሆን ትልቅም ባይሆን 50 ግድብ አቅዶ መግባት ኢትዮጵያ ትልቅ ብሬክስሩ ያመጣችበትን ኢንፍሉዌንስ አርገናል ብዬ ነው ማየው። ይሄ ከህዳሴ ግድብ ምርቃት በነጋታው ወይ በዋዜማው መስራታችን ይሄን ያሳያል። አንዱ በዛ ደረጃ መውሰድ ለ5 ቀናት በአዲስ አበባ በሚካሄደው የውሃና ኢነርጂ ሳምንት የውሃ ሀብትና አስተዳደርን እንዲሁም ድንበር ተሻጋሪ ወንዞች አጠቃቀም ላይ ትኩረት ያደረጉ አውደ ርዕዮችና ፓናሎች እንደሚካሄዱ ተመላክቷል።